ሀገሬ ሆዴ እናት ዓለም ሀገሬ ሆዴ ግራ ገባች ሀገሬ ተከባ በወንበዴ አገር ላይ የለህም የምትለው ዘመዴ አዝኛለሁ ሀገሬ ሆዴ አዝኛለሁ ሀገሬ ሆዴ ዘመድ አዝማድ ተሰብሰቡ ፈለኩኝ ማወቅ ምን ይሁን ሰበቡ ሰው አይገባም አይወጣም እንደ ልቡ ሰው ፊቱን አይተወክ ልቡ ዘመድ አዝማድ አፋልጉኝ ጠፋችን ኢትዮጵያ ወንጀል በዝቷል ወጣለች ገበያ አሉ የለችም ከሀገር ከሰፈር ጠፍታለች ኢትዮጵያ ሽተዋት በብር። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በሌላ አስተያየት መጥቻለሁ። ዛሬ የመጣሁት ልዑል በለቀቀው ቪዲዮ ያለኝን አስተያየት ለመስጠት ነው። በእርግጥም በእውነት ነው የምላችሁ የልዑልን ሪያክሽን ያየ ስለ ለአቤል እናት ሲሰማ በጣም ነው የሚገርመው። ብዙዎቻችንም የሱን ያክል ነው መቼም በየቤታችን ሪያክት የምናደርገውና ለማንኛውም እስኪ ይሄንን ቪዲዮ አይተን እንመለስ። እህት ሞታለች አልሞተችም? ትዕግስት በህይወት አለች የለችም? አልሞተችም አለች። ምንድን ነው እያለ ያለው? አንተ ምንድን ነው እያለ ያለው? አለች በህይወት ምንድን ነው እየተጫወቱት ያሉት? ቆይ ተረጋጊ። በህይወት አለች? እየቀለደ ነው። በህይወት አለች? ሞታለች እየቀለደ ነው እኮ። የት ነች? ለምንድን ነው ሞታለች እያልክ ከእነሱ ጋር እያወራህ ያለው? የት ነች? በቃ አለች አልኩ እኮ። የት ነች ነው ታዲያ ሞታለች እያልክ እያወራህ ያለው? በቃ እኔን ተወኝ። ይሄ የመኮንንና የእህቱ ሴራ ነው፣ የነሱ ስራ ነው ማለት። ቆይ እቴቴ ይሄን ነገር ታውቃለች? በህይወት እንዳለች ታውቃለች? ይሄን ቪዲዮ አቋርጥ፣ ዝጉት ይሄን ቪዲዮ። በቃ ከዚህ በላይ መቅረጽ ያለብኝ አይደለም። አረኔ እንግዲህ አድማጮቼ እዚህ ቪዲዮ ላይ እንዳያችሁት እንግዲህ እንደሰማችሁት የሟች ወንድም የተባለው ያው በህይወት እንዳለች ተናግሯል። ግን ምንድነው መሰላችሁ አሁን እኔ እዚህ ጋር ማለት የፈለኩት የአቤል እናት ከዚህ በፊት መጀመሪያ ልዑል ሲጠይቃቸው የተናገሩት ነገር አለ። የተናገሩት ነገርም እንደው ማለት ወንድምሽ አቶ መኮንን ከዚህ ቀደም ትዳር ነበረው፣ አሁን ሁለተኛ ትዳር ነው ያለው። የመጀመሪያዋ ሞታለች። አሁን ውክልና በነገራችን ላይ ውክልና የሰጠነው ልጅ የሷ ወንድም ነው። ኦኬ፣ የሟች ወንድም። መልካም። ስለ ሚስቱ ስለ ባለቤቱ ሲጠየቁ አው ያቺ ሟቿ ብለው ይህንን የዚህንን ልጅም ደግሞ ውክልና እሳቸው ቀድመው ተናግረውታል። የሟች ወንድም ውክልና ወስዷል። አሁን ይሄ ደግሞ የሟች ወንድም የተባለው ደግሞ ልጅቷን የአቤል እናትና አቶ መኮንን ተመሳጥረው ነው እሷ እንደሞተች ሊሆን የተፈለገው ብሏል። በጣም ትልቅ ምስጢር አለ እዚህ ጋር ወንድሞቼ። እኔ አሁን ምንድነው ዋናው የፈለኩት ነገር የአቤል እናት ምስጢረኛ ድብቅ መሆናቸውን ዛሬ አይደለም ያወቅነው ወንድሞቼ። አቤል እኮ በቅርብ ጊዜ ነው አባቱን የእውነተኛ አባቱን ያወቀበት የቅርብ ጊዜ ታሪካችን ነው። እንግዲህ ስንት ዓመት አሳልፏል አባቱን ሳያውቅ። እሳቸው ድብቅ መሆናቸውን አውቀነዋል። ግን ምን ይሆን ምስጢሩ ከኋላው? እና ምስጢሩን ሲታወቅ እኔ የፈራሁት ምንድነው እዚህ ጋር አድማጮቼ አቤልና ልዑል እንዳይጣሉ ነው፣ ሌላ ነገር አይደለም። ለምን አሁን ልዑል እንደምታውቁት የያዘውን ነገር አይለቅም። በነገራችን ላይ ሁሎችም የያዙትን ነገር አይለቁም። ግን አሁን አቤል በእናቱ እየመጣ ነው፣ ነገሮች ወደ እናቱ እየመጣ ነው። ጭራሽ
የዚችም ልጅ ይህ በህይወት የለችም የተባለውም ታሪክ የእናትየዋ እጅ አለበት እየተባለ ነው። ተመልከቱ እንግዲህ። ስለዚህ በዚህ ሁኔታ ላይ አቤል ከልዑል ጋር አብሮ ቢሆን ስላችሁ ስራውን የሚሰሩት እኩል ነው። ግን እናትየዋን በተነካካ ሁኔታ ልዑል ብቻ ባያደርገው ቢያሰብኩ። ለምን እቺ የእናቴ ነገር ናት፣ የእናት ነገር ነውና ጣራ ቁጥር ወደ እናትየዋ እየዞሩ ነገሮች ሲመጡ ልጅየው ራሱ ገብቶ በዘዴ ቀስ ብሎ ቢጠይቅና ነገሮችን ቢያወጣ ይመቻል ቢያሰብኩ። ለምን እንደሆነ አላቅም። ብቻ ሁለቱ እንዳይጣሉ ስለፈራው ነው። አድማጮቼ እስኪ እናንተ ምን ትላላችሁ በዚህ ላይ? በእውነት ነው የምላችሁ ትንሽ ፈራሁኝ። ወደ ነገሮቹ እየተጠማዘዙ ወደ አቤል እናት ጋር እየመጡ ናቸው። እስኪ ለማንኛውም እስኪችን ቪዲዮ አይተን ደግሞ ተመልሰን እንምጣ። ተዘጋ በር አንኳኩቶ ሰማችሁት? ይሄን ወንበዴ የተዘጋ በር አንኳኩተህ። የተዘጋ በር ያንኳኳ ማን ነው? እነሱ ናቸው። አቤልን ባይነካኩት ኑሮ እዚህ ሁሉ ደረጃ አይደርሱ ነበር። ለዚህ ሁሉ ያደረጉት አቤልን ነካክተው ያችን ልጅ ገለው ቤቱ ባያስቀምጡ ኑሮ እርግጠኛ ነኝ አቤል ይሄዚህን ያክል እንትን አይልም። አቤልም ችግር ላይ ወድቅም፣ ልዑልም አይነሳም ነበር። እነሱ አስተሳሰብ እሱም ብሩን ተቀብሎ ነገሮቹ ተዘግተዋል፣ ፋይሉ ተዘግቷል በእነሱ ፊት። እውነት ምንም ጊዜም ተደብቃ አትቀርም። ጊዜ ይወስዳል፣ ትወጣለች። እንደዛ ነው። ታፍኖ ቢቆይም መውጣቱ አይቀርም። ያን የሆነበት ይሄ ልጅ ያልተረዳው ነገር ያጎተ ባለቤት እንግሊዝ ሀገር ሞታለች አይደል? ሞታለች። ይሄን አታውቅም? ሞታለች አልሞተች አልሰማሁም። ያጎተ ባለቤት እንግሊዝ ሀገር ነበረች አልሰማሁም። እዚህ አይደል የምትኖረውማ እንግሊዝ እንደነበረች ነው ወንድሟም የተናገረው። የሆነ ሰዓት ላይ ትመጣለች ትሄዳለች። ኢቨን ውክልናው እሷ ጋር ነበረ። እሷ ነበረች ተወክላ የምትሰራ የነበረችው። ነገር ግን ታማ ወደ እንግሊዝ ሄደች። አስክሬኗ እንኳን መጥቶ እዚህ አልተቀበረም። ወንድሟ እንኳን እንደተናገረው ከሆነ አጎተ መሞቷን ብቻ ነው የነገረኝ ያለው እና አስክሬኗ እንኳን ከእንግሊዝ ወደዚህ እንዳልገባ ነው የተናገረው። እንግዲህ እኔ ገና ብዙ የምሰማው ካንተ ማወቅ ያለብኝ ነገር ሊኖር ይችል ይሆናል። ግን ደግሞ ያጎቴ ሚስት እንኳን ሞታም ከሆነ ለምን እንዴት ከእናቴ ልሰማም እንዳልቻልኩ አላውቅም። እንግዲህ ያው ተቀብራለች ከተባለ ወይም ደግሞ እንደዚህ ሞታለች ከተባለ እውነት ነው፣ ሀዘን ነው። የፈለገ ነገር ቢሆን እኔ መስማት ነበረብኝ። ሄጄም የትም ቢሆን መቅበር እንዳለብኝ ግልጽ የሆነ ነገር ነው። አዎ፣ ግን አስክሬኗ ወደ ኢትዮጵያ እንዳልመጣ ለወንድሟም ራሱ በቃ እንደሞተች በሽታዋ እንደጠናባትና እንደሞተች ነው የተናገረው። እንግዲህ እዚህ ጋር እንደሰማችሁት አቤል ይሄ ንጹህ ሰው ግራ ተጋብቶ ነበር። መሞቷንም የነገረው ልዑል ነው። የባለቤቱ ያጎቱን ባለቤት መሞት እሱ አልሞተችም ነው ያለ። የምትኖረውም እዚህ ነው ብሏል። እንደሰማችሁት ቪዲዮ ላይ አልሞተችም ብሏል። ብትሞት እንኳን እንዴት እኔ አልሰማሁም፣ እናቴስ እንዴት አልነገረችኝም ብሏል። እዚህ ጋር ራሱ እናትየዋ በፊት የገረመኝ ለቅሶም ይደብቃሉ እንዴ ብዬ ነበረ። ግን እውነቱ ሲታወቅ ግን ልጅቱ ሴትዮዋ እንዳልሞተች ነው ይሄ የሚያሳየው ማለት ነው። እና አቤል ምንም የማያውቀው ነገር የእናቱን ነገር በማያውቁበት ደረጃ ድንገት እንዳይቀያየም ከልዑል ጋር ብዬ ነው። አሁን እናትየዋ ተመልከቱ፣ የዚህን ያክል ናቸው። አቤል ምንም የሚያውቀው ነገር የለም። ሴትዮዋ አልሞተችም ብሏል። እውነቱን ነው፣ አልሞተችም ነበር። ለዛም ነው ያልሰማው። ግን እናትየዋ ከአቶ መኮንን ጋር ከወንድማቸው ጋር ተመካክረው ያደረጉባት ነገር አለችን ሴትዮ፣ ወይም ደግሞ ያስቀምጡበት ወይም ያፈዘዋት ወይም አደንዘዋት፣ ብቻ ለማንኛውም በተሰራባት ነገር እቺ ሴትዮ ካለው ነገር ከንብረቷ ምናምን ወጣለች። እንደምታውቁት ደግሞ ታሪክ አሁን ከመስማት ከጀመርነው ታሪክ ደግሞ አሁን ከሚያሳየን አንፃር የንብረቱ ባለቤት ወንድም ወደ እህቱ ያደረገው መኮንን ዋናው መሰረቷ የአገር መውጫውም ገንዘቡ ምንጭ እቺ ሴትዮ ናት። ስለዚህ እንግዲህ የሆነ ነገር ከጨዋታ ውጭ ያደረጓት ነገር አለ። እቺ ሴትዮ በጤና ከሆነች በህይወት ካለች እንግዲህ በጤና ናት ወይ የሚለው ደግሞ አሳሳቢ ነው እና ይሄ ልጅ ደግሞ ወንድሟ ደግሞ እንደምሰማችሁት 4 ሚሊዮን ተከፍሎታል። ለምን እንትን ነገሮቹን እንዲያድበሰብስ
ነገሮቹ እንዳይወጣ ያው ሲደርስባቸው አፉን በዚያ ያዘግተውታል። ያንን ስላገኘ ደግሞ እህቱን በዛ ገንዘብ ሽጦ ትቷታል ማለት እንዴ ነገሮች እንድትበሰበስ አድርጓል። ንብረቷን ህይወቷን አታለቻች ሴትዮ። ግን እኔ አሁንም ተመልሼ እመጣለሁ ወደ ዋናው ፖይንት ስመጣ አቤልና ልዑል እንዳይጣሉ ይሄ ነገሮች እንዳያገጫጫቸው እስቲ እናንተ አስተያየት ሲሰጡ ትኩረት ስጡባቸው። አቤልና ልዑል እናንተ ሁልጊዜም አንዱ ነው የፈለገው ቢመጣ እናንተ በቃ እንዳትቀያየሙ የሚለውን ነገር ደጋማችሁ እንድትናገሩ እዛ ላይ ስለፈለኩ ነው። በእውነት እምላችሁ አሁን እየተቆፈረ የአቤል እናትም የሆነ ጉድጓድ ውስጥ ያለች ነው የመሰለች። ነገሯ አላማረኝም። እሷም ደግሞ አቤልና ወንድሜን ከአቤል እኩል ነው የማየው ብላለች። እሱ እንደ እናት ነው የሚያየኝ ከአቤል እኩል ነው የማየው ብላለች። እንግዲህ ባየችበት አይተዋለች። ለማንኛውም እናንተ ይሄንን አስተያየት እንድትሰጡልኝ ብዬ ነው። ወንድሞቼ በተረፈ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ለዛሬ በዚህ ሰናበታለሁ። ባይ እናት ዓለም ሀገሬ ሆዴ እናት ዓለም ሀገሬ ሆዴ ግራ ገባት ሀገሬ ተከባ በወንበዴ አገር ላይ የለህም የምትለው ዘመዴ አዝኛለሁ ሀገሬ ሆዴ አዝኛለሁ ሀገሬ ዘመድ አዝማድ ተሰብሰቡ ፈለኩኝ ማወቅ እንዲሆን ሰበቡ ሰው አይገባም አይወጣም እንደ ልቡ ሰው ፊቱን አይተህ አይተወክልቡ ዘመድ አዝማድ አፋልጉኝ ተፋችኝ ኢትዮጵያ አሉ የለችም ከሀገር ከሰፈር ጠፍታለች ኢትዮጵያ ሽጠዋት በብር አሰበው ሊገሉት ብሩክ ወንድሜን አመትተው ጎረምሳ የማያውቀው ስራውን አያውቀው የገባበትን ነበረ ወንድሜ መግደል ብሩኪን ቀምረው አስበው ልሁል ሊያጠፉ አቹልከውበት ሊገሉት ሲለፉ አሰልፈው ጦር ላይ ተውት ላይ አርፉ ብራቸውን ከፍለው በእጅጉ በትፉ ስላላደረገው አቺዬን አጠፉ ስላላደረገው አቺዬን አጠፉ ዘመድ አዝማድ አፋልጉኝ ተፋችኝ ኢትዮጵያ ዘመድ አዝማድ አፋልጉኝ ተፋችኝ ኢትዮጵያ የለችም ከሀገር ከሰፈር ጠፍታለች ኢትዮጵያ ሽጠዋት በብር እናት ዓለም ሀገሬ ሆዴ እናት ዓለም ሀገሬ ሆዴ ግራ ገባት ሀገሬ ተከባ በወንበዴ አገር ላይ የለህም የምትለው ዘመዴ አዝኛለሁ ሀገሬ ሆዴ አዝኛ
ስንቱን ቻለ ስንቱን መከራ ወጥቶ አይጨርስ ከባድ ነው ተራራ በአባቱ ባጎቱ በሰሩበት ስራ ለድሃ ሲታገል ሞትን የማይፈራ ሊጥሉት አስበው ሁሉም በየተራ አቤል አሳያቸው የጀግንነት ስራ አቤል አሳያቸው የጀግንነት ስራ ልዑል አሳያቸው የጀግንነት ስራ ብሩክ ያሳያቸው የጀግንነት ስራ